ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 7 የዛሬው ትምህርታችን ይሆናል። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንዴት ናችሁ? እኔ ደህና ነኝ ይመስገን። በቀን 6 ትምህርታችን ላይ በየዕለቱ የምናደርጋቸውን ድርጊቶች የምናወራበት የእንግሊዝኛ ንግግሮች አይተናል። በትምህርታችን መሰረት ፈተና ነበረን። ፈተናውንም በዚች 3 ቀን ውስጥ 10 ተማሪዎች ተሳትፎ አድርጋቸዋል። የሁላችሁንም ስም ከቪዲዮ መጨረሻ ላይ የምጠራ ይሆናል። ሁላችሁም በጣም ቆንጆ አድርጋችሁን የተናገራችሁት በጣም አሪፍ ነበረ። በዚሁ ቀጥሉ። ወደ ዛሬው ትምህርታችን ከመሄዳችን በፊት እንደተለመደው ይህን ቪዲዮ ላይክ አድርጋችሁ እንድትጀምሩ ጠይቃችኋለሁ። ይህ ቪዲዮ ለብዙ ተማሪዎች እንዲደርስ እንዲሁም ደግሞ እኔን ቀጣይ ክፍሎች እንዳዘጋጅ እንዲያነሳሳኝ ላይክ አድርጋችሁ ጀምሩ። በዛሬው ትምህርታችን ከዚህ በፊት ከነበረን ትምህርቶች ለየት ያለ ንግግሮች እናያለን። አይ አም የሚለው የእንግሊዝኛ መነሻ ንግግር አጠገብ going to የሚል ሌላ እንግሊዝኛ ቃል እንጨምራለን ማለት ነው። እንደምታዩት going to ብለን የጨመርነውን በቀይ አድርጌዋለሁ። ሁለቱን አንድ ላይ በማድረግ I am going to በማለት ንግግሮቻችንን የምንጀምር ይሆናል ማለት ነው። ይህን በመጠቀም እንግዲህ አንደኛ የምንሄድበትን ቦታ እንናገራለን። ሁለተኛ ደግሞ ለማድረግ የወሰነውን ማንኛውም ነገር ወይም ደግሞ የወደፊት እቅዳችንን መናገር እንችላለን ማለት ነው። የምንሄድበትን ቦታ በመናገር እንጀምራለን። ወደ ንግግሮቹ እንሂድ። am going to school. am going to school. ወደ ትምህርት ቤት እየሄድኩ ነው የሚል ትርጉም አለው። መጀመሪያ going የሚለውን የእንግሊዝኛ ጽሑፍ ተመልከቱ። መጨረሻ ላይ ing የሚለውን በቀይ አድርጌዋለሁ። በባለፈው ትምህርታችን ላይ እንዳየነው ከቃላቶች መጨረሻ ላይ ing የሚል ቅጥያ ሲኖረው ድርጊት ይሆናል ወይም በመካሄድ ላይ ያለ ነገር ይሆናል ብያቸዋለሁ። ስለዚህ go ማለት ሂድ ማለት ነው። going ሲሆን ደግሞ መሄድ ይሆናል ማለት ነው። ስለዚህ ድርጊት ይሆናል። ስለዚህ I'm going to school የሚለውን እንተርጉመው እያንዳንዱን። ስኩል ማለት ትምህርት ቤት ነው። ቱ ምትለዋ ወደ የሚል ትርጉም አላት። going የሚለው ደግሞ መሄድ ማለት ነው። ስለዚህ እዚህ ጋር እየሄድኩ በሚለው ይገለጻል ማለት ነው። በመጨረሻም am የሚለው ነው የሚለውን ይተካል ማለት ነው። ስለዚህ I'm going to school ስንል ወደ ትምህርት ቤት እየሄድኩ ነው የሚል ትርጉም ይኖረዋል ማለት ነው። ይሄ ራሱ ንግግር ደግሞ ሌላ ሁለተኛ ትርጉም ሊኖረው ይችላል። እሱም ወደ ትምህርት ቤት ልሄድ ነው የሚል ትርጉም ሊኖረው ይችላል። ቅድም ምን ብለናል? ወደ ትምህርት ቤት እየሄድኩ ነው። አሁን ደግሞ ልሄድ ነው። የአረፍተ ነገሩ ትርጉም የሚወሰነው እንግዲህ በምንናገርበት ሰዓት ያለው ሁኔታ ነው። ለምሳሌ ወደ ትምህርት ቤት እየሄድን መንገድ ላይ ከሆነ ይሄን ያወራ ነው I'm going to school ካልን ወደ ትምህርት ቤት እየሄድኩ ነው ይሆናል። ከቤት ልንወጣ ስንል ደግሞ I'm going to school ካልን ወደ ትምህርት ቤት ልሄድ ነው እያልን ነው። ስለዚህ እንደተናገርንበት ቦታና ሁኔታ ትርጉሙ ይወሰናል ማለት ነው። ወይ እየሄድኩ ነው ወይ ልሄድ ነው ይሆናል። አፍራሽ አድርገን ስናየው ደግሞ ኖት ምትለዋን ከአም አጠገብ እንጨምራለን። ስለዚህ I'm not going to school. I'm not going to school. ወደ ትምህርት ቤት አልሄድም የሚል ትርጉም ይኖረዋል። ከዚህ በኋላ የሚኖሩት ንግግሮች በሙሉ ቱ ከሚለው አጠገብ በተሰመረው ቦታ ላይ የተለያዩ ቦታዎችን እያስገባን እናያለን ማለት ነው። ሌላው ንግግር አይቀየርም። I'm going to work. I'm going to work. ወደ ስራ እየሄድኩ ነው ወይም ወደ ስራ ልሄድ ነው። work ማለት ስራ። I'm going to the office. I'm going to the office. ወደ ቢሮ እየሄድኩ ነው ወይም ወደ ቢሮ ልሄድ ነው። ኦፊስ ማለት ቢሮ።
አም ጎዊንግ ቱ ቸርች። አም ጎዊንግ ቱ ቸርች። ወደ ቤተ ክርስቲያን እየሄድኩ ነው ወይም ልሄድ ነው። አም ጎዊንግ ቱ ዘ ባንክ። አም ጎዊንግ ቱ ዘ ባንክ። ወደ ባንክ እየሄድኩ ነው ወይም ወደ ባንክ ልሄድ ነው። አም ጎዊንግ ቱ ዘ ጂም። አም ጎዊንግ ቱ ዘ ጂም። ወደ ስፖርት ቤት እየሄድኩ ነው ወይም ልሄድ ነው። ጂም ስፖርት የምንሰራበት ቤት ማለት ነው። አም ጎዊንግ ቱ ደ ስታዲየም። አም ጎዊንግ ቱ ደ ስታዲየም። ወደ ኳስ ሜዳ እየሄድኩ ነው ወይም ልሄድ ነው። ስታዲየም ኳስ ሜዳ። አም ጎዊንግ ቱ ዘ ፓርክ። አም ጎዊንግ ቱ ዘ ፓርክ። ወደ መናፈሻ እየሄድኩ ነው ወይም ልሄድ ነው። ፓርክ መናፈሻ። አም ጎዊንግ ቱ ዘ ካፌ። አም ጎዊንግ ቱ ዘ ካፌ። ወደ ካፌ እየሄድኩ ነው ወይም ልሄድ ነው። አም ጎዊንግ ቱ ደ ሾፕ። አም ጎዊንግ ቱ ደ ሾፕ። ወደ ሱቅ እየሄድኩ ነው ወይም ልሄድ ነው። ሾፕ ማለት ሱቅ። አም ጎዊንግ ቱ ደ ስቶር። አም ጎዊንግ ቱ ደ ስቶር። ወደ ሱቅ እየሄድኩ ነው ወይም ልሄድ ነው። ስቶር ደግሞ ተለቅ ያለ ብዙ ነገሮች ያሉበት ሱቅ ማለት ነው። አም ጎዊንግ ቱ ደ ማርኬት። አም ጎዊንግ ቱ ዘ ማርኬት። ወደ ገበያ እየሄድኩ ነው ወይም ልሄድ ነው። ማርኬት ደግሞ ገበያ። አም ጎዊንግ ቱ ደ ሆስፒታል። አም ጎዊንግ ቱ ዘ ሆስፒታል። ወደ ሐኪም ቤት እየሄድኩ ነው ወይም ልሄድ ነው። ሆስፒታል ሐኪም ቤት። አም ጎዊንግ ቱ ደ ፋርማሲ። አም ጎዊንግ ቱ ደ ፋርማሲ። ወደ መድኃኒት ቤት እየሄድኩ ነው ወይም ልሄድ ነው። ፋርማሲ መድኃኒት ቤት። አም ጎዊንግ ቱ ደ ባርበር ሾፕ። አም ጎዊንግ ቱ ደ ባርበር ሾፕ። ወደ ፀጉር ቤት እየሄድኩ ነው ወይም ልሄድ ነው። ባርበር ሾፕ ፀጉር ቤት፣ የወንዶች ፀጉር ቤት ነው። ይሄ ለሴቶች አንጠቀመውም። ባርበር ማለት ፀጉር ቆራጭ ነው። ስለዚህ ለወንዶች ነው የሚሆነው ማለት ነው። ባርበር ሾፕ ስንል የወንዶች ፀጉር ቤት ነው። ለሴቶች ሲሆን አም ጎዊንግ ቱ ደ ሰሎን። አም ጎዊንግ ቱ ዘ ሰሎን። ወደ ፀጉር ቤት እየሄድኩ ነው ወይም ልሄድ ነው። አም ጎዊንግ ቱ ማይ ሃውስ። አም ጎዊንግ ቱ ማይ ሃውስ። ወደ ቤቴ እየሄድኩ ነው ወይም ልሄድ ነው። ማይ ማለት የኔ ማለት ነው። ሃውስ ቤት ነው። ስለዚህ የኔ ቤት ወይም ቤቴ ይሆናል ማለት ነው። አም ጎዊንግ ቱ ማይ ሩም። አም ጎዊንግ ቱ ማይ ሩም። ወደ ክፍሌ እየሄድኩ ነው ወይም ልሄድ ነው። ማይ የኔ ማለት ነው። ሩም ክፍል ማለት ነው። ስለዚህ የኔ ክፍል ወይም ክፍሌ ይሆናል። አም ጎዊንግ ቱ ዘ ባዝሩም። አም ጎዊንግ ቱ ዘ ባዝሩም።
ወደ መጸዳጃ ቤት እየሄድኩ ነው ወይም ልሄድ ነው። ባዝሩም መጸዳጃ ቤት። I'm going to the kitchen. I'm going to the kitchen. ወደ ኩሽና እየሄድኩ ነው ወይም ልሄድ ነው። ኪችን ኩሽና። I'm going to the airport. I'm going to the airport. ወደ አየር ማረፊያ እየሄድኩ ነው። ኤርፖርት አየር ማረፊያ። I'm going to the taxi stand. I'm going to the taxi stand. ወደ ታክሲ መቆሚያው እየሄድኩ ነው። ታክሲ ስታንድ ታክሲ መቆሚያ ማለት ነው። ታክሲዎች የሚቆሙበት ቦታ። I'm going to the bus stop. I'm going to the bus stop. ወደ ባስ መቆሚያው እየሄድኩ ነው ወይም ልሄድ ነው። ባስ ስታፕ ባስ መቆሚያ። I'm going to Ethiopia. I'm going to Ethiopia. ወደ ኢትዮጵያ እየሄድኩ ነው ወይም ልሄድ ነው። እየመጣን መንገድ ላይ ካለን እየሄድኩ ነው ይሆናል። ገና ስንነሳ ለመሄድ ገና ከቤት ልንወጣ ከሆነ ልሄድ ነው ይሆናል ማለት ነው። የተሰመረበት ቦታ ላይ የትኛውንም ሀገር ከተማ ማስገባት ይቻላል። ሌላው በጣም የተለመዱ 5 ንግግሮችን እናያለን። ቱ የለባቸውም። እንደምታዩት እዚህ ጋር am going ብሎ ቱ የለበትም። ነገር ግን የምንሄድበትን ቦታ ለመናገር እንጠቀማቸዋለን። ስለዚህ እነዚህ ንግግሮች እናያቸው። am going home. am going home. ቤት እየሄድኩ ነው። ያ ማለት ወደ ቤት እየሄድኩ ነው እንደማለት ነው። ቱ ባይኖርበትም የምንሄድበትን ቦታ ይገልጽልናል ማለት ነው። ሌላው am going out. am going out. ውጭ እየወጣው ነው። በሌላ አማርኛ ወደ ውጭ እየሄድኩ ነው እንደማለት ነው። የሱ ተቃራኒ am going in. am going in. ውስጥ እየገባው ነው። ወደ ውስጥ እየሄድኩ ነው። ሌላው am going back. am going back. እየተመለስኩ ነው ወይም ወደ ኋላ እየሄድኩ ነው እንደማለት ነው። የምንሄድበትን ቦታ በዚህ መልኩ እንናገራለን። አሁን ደግሞ በራሱ ተመሳሳይ መነሻ ንግግር በመጠቀም ለማድረግ የወሰነውን ነገር በቅርብ ጊዜ ሊሆን ይችላል ወይም ደግሞ የወደፊት እቅዳችንን ለመናገር እንጠቀመዋለን። ወደ ንግግሮች እንሂድ። በመጀመሪያ በቅርብ ጊዜ ልናረጋቸው የወሰናቸውን ቀላል ነገሮች እናያለን። በመቀጠል ደግሞ የወደፊቱ ሩቅ የሆነ እቅዳችንን እናያለን ማለት ነው። am going to eat. am going to eat. ቱ ከሚለው አጠገብ እናስገባለን ማለት ነው። ማድረግ የወሰነውን ነገር እናስገባለን። እዚህ ጋር ኢት ይላል። ትርጉሙን ስንመለከት ልበላ ነው ወይም እበላለሁ የሚል ትርጉም ይኖረዋል። ይሄም እንደተናገርንበት ሁኔታ ነው የሚወሰነው። ለምሳሌ ምግቡን ይዘን ቁጭ ብለን ከሆነ I'm going to eat ካልን ልበላ ነው ይሆናል። ነገር ግን ምግቡ ካጠገባችን ሳይኖር ለምሳሌ የሆነ ሰው መጥቶ ቀኑ ሙሉ አልበላህም አትበላም እንዴ ቢለን I'm going to eat ብለን ከመለስን እበላለሁ እያልን ነው። ገና ለወደፊቱ እበላለሁ እያልናቸው ነው ማለት ነው። ስለዚህ እንደተናገርንበት ሁኔታ ትርጉሙ ከሁለት አንዱ ሊሆን ይችላል ማለት ነው። ነገር ግን በንግግራችን መጨረሻ ላይ ሰዓቱን ወይም ጊዜውን ከተናገርን ትርጉሙን ማወቅ እንችላለን። ለምሳሌ I'm going to eat now ካልኩኝ now ማለት አሁን ነው። ስለዚህ I'm going to eat now ካልኩኝ አሁን ልበላ ነው እያልኩ ነው ማለት ነው። በሌላ ንግግር ደግሞ ለምሳሌ I'm going to eat later ብል later ማለት በኋላ ማለት ነው። ስለዚህ I'm going to eat later ካልኩኝ
በኋላ እበላለሁ ይሆናል ማለት ነው። ስለዚህ እንደምንናገርበት ሁኔታ እንዲሁም ደግሞ መጨረሻ ላይ ከምናስቀምጠው ጊዜ ወይም ሰዓት ይወሰንና ከሁለት አንዱ ትርጉሙ ይሆናል ማለት ነው። ከዚህ በኋላ ያሉትም ንግግሮች እንደዚሁ ነው የሚሆኑት። I'm going to sleep. I'm going to sleep. ልተኛ ነው ወይም እተኛለሁ። sleep መተኛት። I'm going to cook. I'm going to cook. ምግብ ልሰራ ነው ወይም ምግብ እሰራለሁ። ኩክ ማለት ምግብ መስራት። I'm going to clean. I'm going to clean. ላጸዳ ነው ወይም አጸዳለሁ። እዚህ ጋር ቤቴን ላጸዳ ተነስቼ መጥረጊያ ይዤ የሆነ ሰው መጥቶ ምን ልታረጊ ነው ካለኝ I'm going to clean ካልኩኝ ላጸዳ ነው የሚል ትርጉም ይኖረዋል። ነገር ግን የሆነ ሰው መጥቶ ቁጭ ብዬ ያለ የሆነ ሰው መጥቶ ቤትሽን አታጸጂም እንዴ ቢለኝ I'm going to clean ብዬ ከመለስኩኝ አጸዳለሁ እያልኩኝ ነው ማለት ነው። ለወደፊቱ ትንሽ ቆይቼ አጸዳለሁ እንደማለት ነው። ሁሉንም ከዚህ በኋላ ያሉትን ንግግሮች እንደ ሁኔታው ያረጋችሁ አስቡ። I'm going to study. I'm going to study. ላጠና ነው ወይም አጠናለሁ። I'm going to read. I'm going to read. ላነብ ነው ወይም አነባለሁ። study ማጥናት፣ read ማንበብ። I'm going to shower. I'm going to shower. ሻወር ልወስድ ነው ወይም ሻወር እወስዳለሁ። I'm going to practice. I'm going to practice. ልለማመድ ነው ወይም እለማመዳለሁ። practice መለማመድ። I'm going to learn. I'm going to learn. ልማር ነው ወይም እማራለሁ። learn ማለት መማር። I'm going to start. I'm going to start. ልጀምር ነው ወይም እጀምራለሁ። start መጀመር። አሁን ደግሞ የወደፊቱ እቅዶቻችንን እናወራበታለን። ለምሳሌ I'm going to save money. I'm going to save money. ገንዘብ መቆጠብ እጀምራለሁ። save ማለት መቆጠብ ነው። money ገንዘብ ነው። I'm going to work harder. I'm going to work harder. ጠንክሬ እሰራለሁ። I'm going to try again. I'm going to try again. ደግሜ እሞክራለሁ። I'm going to start a business. I'm going to start a business. ንግድ እጀምራለሁ። ቢዝነስ ማለት ንግድ ማለት ነው። I'm going to buy a house. I'm going to buy a house. ቤት እገዛለሁ። house ቤት ነው። buy ደግሞ መግዛት። በዚህ መልኩ እቅዶቻችንን ማውራት እንችላለን። እንዲሁም ደግሞ በቅርቡ ልናደርገው ያሰብናቸውን ወይም የወሰናቸውን ነገሮች በዚህ መልኩ ማውራት እንችላለን ማለት ነው። ነገር ግን እቅዶቻችንን ለማውራት ወይም ከዚህ በኋላ የምናደርገውን ነገር የወሰነውን ነገር ለማውራት የምንጠቀመው እንግሊዘኛ ንግግር ይህ ብቻ አይደለም። ሌሎቹን ደግሞ በሚቀጥሉት ትምህርቶች እናያቸዋለን ማለት ነው። ወደ ቀን 7 ፈተናችን ከመሄዳችን በፊት የቀን 6 ፈተና ላይ የተሳተፉ 10 ተማሪዎችን እጠራለሁ።
አስራት፣ መሰረት፣ ምህረት፣ ዘነበች፣ መቅደስ፣ ኢክራም፣ ገነት፣ ሳላዲን፣ ወርቅ አድማስ፣ ወይንሸት ናቸው። ሁላችሁም በርቱልኝ፣ በዚሁ ቀጥሉ። የቀን 7 ፈተና የሚሆነው አንደኛ የምትሄዱበትን ቦታ መናገር። ዛሬ ከተማርናቸው 5ቱን ትመርጡና ትናገራላችሁ። ሁለተኛ ጥያቄ ልታደርጉ የወሰናችሁትን ነገር መናገር ነው። አሁንም ዛሬ ከተማርናቸው 5ቱን ንግግሮች መርጣችሁ ትናገራላችሁ ማለት ነው። ከፈለጋችሁ የወደፊቱ እቅዳችሁን ከዛሬ ንግግር ላይ መርጣችሁ መናገር ትችላላችሁ። ካልሆነ ደግሞ ቀለል ያሉ ንግግሮችን ለማድረግ የምንወስነውን ንግግሮች ማለት ነው፣ እነሱን መናገር ትችላላችሁ። እንደተለመደው የምትልኩበት የቴሌግራም አካውንት ከታች ያለው ይሆናል፣ ወይም ደግሞ የመጀመሪያ ኮሜንት ላይ ተጭናችሁ የምትገቡበትን የቴሌግራም ሊንክ አስቀምጥላችኋለሁ። እዛ ውስጥ በመግባት የቀን 7 ፈተና ተለቆ ታገኛላችሁ። እዛው ላይ እንግዲህ ድምጻችሁን ቀርታችሁ መላክ ነው ማለት ነው። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ቻው ቻው።